በብሔር በሃይማኖት በምን ጠላት ብለህ እርስ በርስ ከተፈራረጅክ በኋላ ስለዛኛው በጎ ነገር መስማት አትፈልግም። የጠፋብህን ታሪክ በሱባኤም ጭምር መመለስ ትችላለህ። እጅግ በጣም በተደጋጋሚ ጸሎት እያደረኩኝ ነበር የጻፍኩት ይሄን መጽሐፍ። አንዳንድ ነገሮችን አስቀድሜ እያወቅኩ ጭምር መጽሐፍባቸው ቦታዎች ነበሩ። እቺ ሴኩላር ሂማኒዝም ምናምን ካቀነቀንክ በጣም በቃ የሚፈልጓቸው ነገሮች አሉ። ስር ፈረንጆች ፊት ቁጭ ብዬ ኢንተርቪው ተደርጌ አውቃለሁ። ወዲያው ነው የጣሉኝ። እነሱ የሚፈልጉት የአሜሪካን ካልቸር በኢትዮጵያ እንዴት ታስፋፊልናለሽ ነው ጥያቄያቸው ማለት ነው። የርስቱ ህዝብ ናችሁ፣ የተቀደሰ የካህናት መንግስት ናችሁ። ስላሴ የልቡን ክፋት አውቀው ሲጥሉት እሱ ወረታች እየወረደ ምን ይል ነበረ? ይሁት ስላሴን እኔን ፈርቶ ወደ ላይ እየወጣ ነው ይል ነበረ። ጥሮጦስም ከወረደ በኋላ ዙፋን ያዘጋጀው ለራሱ ልክ በኪሩቤል አምሳል 4 ጭፍራ አድርጎ ዙፋን አዘጋጅቶ በሙሉ የሰማዩን ስርዓት ነው ኮፒ ያደረገው። ባንኮችን የሚቆጣጠሩ ለመንግስታት የሚያበድሩ ናቸው። ተሸንፈው ነበር መጀመሪያ በሰማዕታት በሊቃውንት ትምህርት። እኛ እኮ ምንጠፋ መስሏቸው ነበረ። ለምሳሌ በግራኝ ወረራ ጊዜ ኢትዮጵያ ሰርቫይቭ ታደርጋለች ብለው አላመኑ። እንግሊዝ እኔ ነኝ አይሁድ ነው የምትለው፣ መልከጼዴቅ እንግሊዛዊ ነው ትላለች። ቅድስት ሐና ድንግል ማርያም እናት እንግሊዛዊት ነች ትላለች። እየጠፋብን መጥቷል። ቀስ በቀስ ያሳስበኝ ጀምሯል። እኔ ምንድነው ምን ስለሆንክ ነው አንተ ትናንትና እንዲተናገርከኝ ብለህ ማን አንተ ምንድነህ ይልካል። እየተሰዳደቡ አብሮ ለመኖር ፈልጋሉ። ትምህርት ሳይቀር የበላይነት መገለጫ ተደርጎ ነው የሚወሰደው። እኔ ብዙ ጊዜ አንደኛ እየወጣሁኝ ነበር ከክላስ የማልፈው። ሰውን ለማገልገል ነው እንጂ ሰውን ለመቆጣጠር አልተፈጠርንም። እንደ ተማርነው ሃይማኖት መኖር መቻል አለብን። በአካል አንተ ጋር አይመጡም ማለት አይደለም። በአካል ይመጣሉ፣ አብረው ይሰራሉ፣ የተከበሩ ሰዎች ሊሆኑ ይችላሉ። የጥንቆላው ዓለም የዲያብሎስ ዓለም እስካለ ድረስ የምትም ማህበራት አሉ። የሐሳዊ መሲሁ መገለጥ ላይ ነው የነሱ ነገር የበለጠ ትንቱ ብሎ በዓለም ላይ የሚታየው ማለት ነው። ስራቸው ነው ምስጢር። እነሱ እንዳልኩ ከኛ ጋር የሚኖሩ በቴሌቪዥን የምናያቸው ሰዎች ሊሆኑ ይችላሉ። ኔልሰን ማንዴላ ሳይቀሩ አሉ በምስጢር ማህበራት። የሰው አይምሮ ላይ በመቆራረጥ ነው የሚታወቁት። ሰይጣን ናቸው እነሱ ማለትና ማን ከጀርባ እንደሚነዳህ በትክክል አልታውቅም። እንግዲህ አሁን እኔ ያው የተለያዩ ምክንያቶችን ላስቀምጥ እችላለሁ። አንደኛ ነገር ራሱ አንዳንድ ጊዜ የቅንነት መጥፋትም አለ ማለት አሁን በብሔር በሃይማኖት በምን ጠላት ብለህ እርስ በርስ ከተፈራረጅክ በኋላ ስለዛኛው በጎ ነገር መስማት አትፈልግም። ግን እዛኛው ጋር ያለውን እውነታ ለመረዳት ትንሽ ልብህን ከፈት ማድረግ አለብህ። እንደው ሙሉ ለሙሉ ተቀበለው እንኳን ማለት ቢያስቸግር ትንሽ ልብህን ከፈት አድርገህ እዛኛው ጋር ያለው እውነታ ምንድነው? እንደዛ ስትል ነው ብዙ ነገሮች የሚከፈቱትና የምታጠናቸው። አሁን እኔ የሚገርምህ የራሴን ሃይማኖት በጣም እወዳለሁ። መጥፎ ነገር በራሴ ሃይማኖት ላይ ሲነገር አልወድም። ግን ከዛኛው ሳይድ ደግሞ የተወሰነ ምን ይሆን ምክንያታቸው ብዬ የምሰማው የማየው የማነባቸው ነገሮች ደግሞ አሉ። ሁልጊዜም ሌላ ሃይማኖት እንዲሆን በብሔርም እንደዛው በብሔርም የዛ የተቃራኒውን ወገን ስትረዳ ያልተሟላ ሂስትሪ አንተ ጋር እንዳለ መረዳት ትችላለህ። ያልተሟላ ነገር ነው አንተ ጋር ያለው። አንተ የሆነ ጽንፍ ይዘህ ዝም ብለህ እያወራክ ነው ስለራስህ ፋክሽን ብቻ። ኢንታየር ስቶሪ ስለ ኢትዮጵያ ለመረዳት ስትፈልግ ግን ማየት ያሉብህ ነገሮች አሉ ከያቅጣጫው ማለት ነው። እንደዛ ሲሆን ነው ውሸቱንና እውነቱን እየለየህ መምጣት የምትችለው። ዲቪዥን ነው በቃ አሁን የሚፈጥርብን እውነት እንዳንረዳ የሚያደርገን ነገር ኤክስትሪም የሆነ መለያየት ጽንፍና ጽንፍ መሆኑ ያን ነገር ከባድ ያደርግብናል። ቅድም እንዳልኩ የውጭ ሀገራት ተጽዕኖ አለ። ራሳችንን ደግሞ ለጥቅም ብለን አስፈላጊ ሰነዶችን አውጥተን እንሸጣለን እንላለን። ቅርስ በትክክል አይጠበቅም። አንዳንድ ጊዜ ደግሞ የረሳነው ነገር እኔ በጣም የጠቀመኝ ነገር ብዬ የማምነው የጠፋብህን ታሪክ በሱባኤም ጭምር መመለስ ትችላለህ። በጸሎት እውነቱን ግለጽ እያልክ እግዚአብሔርን ማለት ነው። እኔ በእርግጥ ይሄንን ነገር ብዙ ባላወራው ደስ ይለኛል የራስህ ህይወት ስለሆነ። ግን ይሄንን መጽሐፍ ኢትዮጵያን ስጽፍ እንዳልሳሳት የተሳሳተ ነገር እንዳልጽፍ እጅግ በጣም በተደጋጋሚ ጸሎት እያደረኩኝ ነበር የጻፍኩት ይሄንን መጽሐፍ። በተደጋጋሚ ማለት በየቀኑ ማለት አይደለም፣ በቀን ውስጥ ብዙ ጊዜ ማለት ነው። እነዛን 3 ወራት በሙሉ 3 ወር ነው የወሰደብኝ። መረጃዎችን ምናምን ሳሰባስብ ቆይቻለሁ። በእርግጥ እዚህ የተለያየ ነገር ሳነባብ ቆይቻለሁ። አክቹአሊ ግን ቁጭ ብሎ ያን ነገር ለመጻፍ 3 ወር ነው የወሰደብኝና በዛ 3 ወር ውስጥ በዚህ መልክ ነው ያሳለፍኩት። ይሄንን ከየትም አላመጣሁትም ከመጽሐፍ ቅዱስ ላይ ነው ወይንም በእኛም ቤተክርስቲያን ውስጥ ትራዲሽኑ አለ።
የሆነ ነገር ሲሰወርብህ ሱባኤ ገብተህ ነው የምታመጣው። ምዕራባውያኑ የሚያስተምሩኝ ነገር ሙሉ ለሙሉ እንዳይወስዱኝ ይፈራ ነበር። በጥንቃቄ ነው ስማር፣ በጣም በጥንቃቄ ነበር የምማረው፣ ጥጌን ይዤ በስነ ስርዓቱ። ምክንያቱም የተደበላለቀ ነገር መወስደውን ነገር በጣም አተኩሬ አይቼ ሞግቼ ራሴ አንዳንድ ጊዜም ከፕሮፌሰሮቹ ጋር እነሱ ደስ የማይላቸውን ነገር ልጽፍ እችላለሁ ምናምን። በዛ ውስጥ አንዳንድ ጊዜ ዝም እላለሁ። መስከረም ምን ይመስልሻል አይ ዶንት ኖ ብዬ የማልፈው ጊዜ አለ። ሀሳብህን እንድትናገር ምናምን ቶሎ ላለመወሰድ፣ በሆነ አስተሳሰብ ላለመወሰድ ማለት ነው። በኋላ ላይ ያ ነገር እንዳይመጣ እውነቱን ማወቅ ስላለብኝ ማለት ነው። ስለኛ የኛ ፊሎሶፊካል ፋውንዴሽን ሳይኖር ስለ ኤጁኬሽን ማውራት ስለማይቻል በእኔ በኩል ያ ነው የነበረው ጥያቄና የኛ ፊሎሶፊካል ፋውንዴሽን እውነተኛውን ነገር በቃ ግለጥልኝ በለጸሎት እያደረግህ ስትመራመር የሚገርም አንዳንድ ነገሮችን አስቀድሜ እያወቅኩ ጭምር መጽፍባቸው ቦታዎች ነበሩ። ማለት ማስረጃውን ሳላገኘው ገና አውቀዋለሁ። ኦኬ እንደዚህ ተብላ የተጻፈ ነገር የሆነ ቦታ መኖር አለባት ብዬ ሰርች ሳረግ ገጭ ትላለች መጽሐፏ ራሷ ማለት ነው። አሁን እኔ በጣም ተጽዕኖ የገናና በአፍሪካ ውስጥ የታወቁ ሰው ምናምን በሆን ብፈልግ ምን አይነት ነገሮች ማውራት እንዳለብኝ የተወሰነ አውቃለሁ። እነሱ የሚፈልጉትን ነገር ማለት ነው። እቺን ሴኩላር ሂዩማኒዝም ምናምን ካቀነቀንክ በጣም በቃ የሚፈልጓቸው ነገሮች አሉ። የነሱ አባላት የሆኑም ጋር አባልነታቸው ያው በሩቁ ማለት ነው፣ በጣም በቅርበትም ባይሆን የነሱ አባላት ከሆኑም ጋር የሆነ ጊዜ ምልመላ ሲያደርጉ አንድ ጊዜ እንደ ኢንተርቪው ተደርገናልም። ጥሩ ፐርፎርም የሚያደርጉ ተማሪዎቻችን ተብሎ ዩኒቨርሲቲ ኖርዘርን አይዋ በነበርኩበት ጊዜ ሊመለምሉ ፈልገው ይመስለኛል እንግዲህና በጣም ትልልቅ ረጃጅም በቃ ምን ይመስሉ የሚያማምሩ ፈረንጆች ኢንፍሉዌንሻል ኮትና ከረባት ያደረጉ ሃይ ስታተስ ያላቸው 10 ፈረንጆች ፊት ቁጭ ብዬ ኢንተርቪው ተደርጌ አውቃለሁ። ወዲያው ነው ጣሉኝ። አይሆንም። እኔ ለምንድን ነው እኔ የምመጣውን እንትን ለመለየት ምንም አላስቸገራቸውም። እነሱ የሚፈልጉት የአሜሪካን ካልቸር በኢትዮጵያ እንዴት ታስፋፊልናለሽ ነው ጥያቄያቸው ማለት ነው። ኢንተርቪው የተደረኩት አድቫይዘር ሪኮመንድ አድርጋኝ ልትረዳችሁ ትችላለች በዛ ሀገሯ ላይ ተብዬ ነው። እኔ ወዬ ማቋም ስለሌለም ሰዓት የ22 ዓመት ልጅ ነኝ ገና እና ምን አልኳቸው፣ የአሜሪካ ባህል ኢትዮጵያ ውስጥ አልኳቸው። ኧረ በደንብ እናውቃለን፣ ከራሳችን የበለጠ እናንተን ነው የምናውቀው ብዬ እቺን አይፈልጓትም እነሱ። ቁጭት አላት ማለት ነው ስለ ሀገሯ፣ የራሷን ነገር ልታካሄድ ነው የምትፈልገው ማለት። ምክንያቱም ቤኔፊት ነበረው ያ ነገር፣ የገንዘብ ቤኔፊት አለው፣ ስታተስ ይሰጣል። ኢትዮጵያ ውስጥ መጥተህ የነሱ ሪሶርስ ተጠቃሚ ትሆናለህ ምናምን የሆኑ ቤኔፊቶች አሉት። እኔ ለስኮላርሺፕ ነው የፈለኩት ያንን ነገርና እኔ ኢትዮጵያን ፊሎሶፊ ላይ ኢንተረስቴ ትንሽ ሳሙኝና በጣም እናመሰግናለን ብለው ሸኙኝ ማለት ነው። በኋላ ሲገባኝ ግን ያው እነሱ የሚፈልጉትን ነገር አላቀነቀንኩላቸውም። ስለዚህ ምን ልል ፈልጌ ነው፣ አሁን የነሱን ነገር የሚያስፋፋላቸው የነሱን ባህል የሚያወራላቸው እዚህ ሀገር ላይ ህዝቡን የሚያስለምድላቸው በተለያየ መንገድ ምግብ ቤት ከፍቶም የነሱን ምግብ በማብላት ሊሆን ይችላል። ምንም ችግር የሌለው ነገር ነው። ግን ኢን ሎንግ ተርም ግን የሆነ ካልቸራል ኢንፊልትሬሽን አለው፣ የራሱ ተጽዕኖ ይኖረዋል። በስነ ጽሁፍ ውስጥ የነሱን አስተሳሰብ በሊቪንግ ስታይል በሚዲያ ላይ በሚቀርቡ ድራማዎች ምኖች ላይ የነሱን ስታይል በማስገባት ሃይማኖት አካባቢ ላይ የነሱን አስተሳሰብ በማምጣት የምታግዛቸው ከሆነ ክብር ይሰጥካል፣ ሶፍት ትሆናለህ። ለምን እንደሆነ ሳታውቀው በጣም ዝነኛ ትሆናለህ፣ ብዙ ፋን ይኖርካል፣ ማንኛውም ሚዲያ አንተን አይቃወምክም ምናምን። ለምን ነው ትእዛዝ ስለሚሰጥ ነው በቃ። ስለዚህ ያ ነገር ስላለ በዚህ ተጽዕኖ ውስጥ ለመውደቅ እኛ ደግሞ አንዳንድ ጊዜ እግዚአብሔር የሰጠንን ክብር ስንረሳ ነው እንግዲህ እንደዚህ አይነት ነገር ውስጥ የምንገባው። እኔ የእንደዚህ አይነት ኃይላት ጭራ ለመሆን የምመኘው እዚህ ጋር እግዚአብሔር የሰጠኝን ትልቅ ነገር ስረሳ ነው። በእግዚአብሔር ፊት እኔ ምንድነው የተመረጠ ህዝብ የሱን የሚደነቅ ብርሃን ለዓለም ትገልጽ ዘንድ የተመረጠ በጣም ደስ የሚለኝ ጥቅስ ነው ይሄ የጴጥሮስ የጻፈው ማለት ነው። የርስቱ ህዝብ ናችሁ፣ የተቀደሰ የካህናት መንግስት ናችሁ
እያለ እዛ ውስጥ ነው ያስገባንና ያ ምን ማለት እንደሆነ በረጅም ዘመን ላይ ኢምፓክት የሚኖርክ እነዚህ ኢንተርቪው አድራጊዎቹን የመሳሰሉ ሰዎችና ሳይሆኑ ረጅም አሻራ ማሳረፍ የሚችለው እንደዚህ የሆነ አብርሃማዊ እምነት ይዞ የእግዚአብሔርን ነገር በመቀበል አሁን ምንም ላትመስል ትችላለህ። ትንሽ ቤተሰብ ሆነ ትኖራለህ። በኋላ ግን ረጅም ኢምፓክት ኖሮክ ለትውልድ የሚተርፍ ነገር ለትውልድ የሚሆን ነገር ማሳረፍ የምትችለው እሱ የሰጠክን ነገር ስታምን መሆኑን ይሄንን ካለመረዳት በባዶ እግራችን ስለሄድን ቆሻሻ ልብስ ስለለበስን ብቻ የተዋረድን የተናቅን ስለሚመስለን የእግዚአብሔርን ነገር ስለማናስቀድም በዛ ውስጥ እየተጠለፍን ነው እንግዲህ አሁን መፈለግ ያቃተን። አሁን ከዩቶፒያ ከምትለው ድርሰት መነሻነት አንፃር ከፕሬስተር ጃን አንፃር ስናየው ነው 500 ምንለው እንጂ ጥንት ነው ድሮም የነበረ ነው። ማንነት መቀያየሩን የፈለገው መጀመሪያ ሳጥናኤል ነው። ከማን ጋር? ከስላሴ ጋር መቀያየር የጀመረው እሱ ነው። እሱን ወደ እንጦሮጦስ ሲጥሉት ስላሴ የልቡን ክፋት አውቀው ሲጥሉት እሱ ወደታች እየወረደ ምን ይል ነበረ? ይሁት ስላሴን እኔን ፈርቶ ወደ ላይ እየወጣ ነው ይል ነበረ። ከዛ ደግሞ ወደ እንጦሮጦስም ከወረደ በኋላ ዙፋን ያዘጋጀው ለራሱ ልክ በኪሩቤል አምሳል 4 ጭፍራ አድርጎ ዙፋን አዘጋጅቶ በሙሉ የሰማዩን ስርዓት ነው ኮፒ ያደረገው በሲኦል ውስጥ። የራሱ ጭፍሮች አሉት፣ ሊቀ መላእክት አሉት፣ ሰራዊት አለው። ይሄን ሁሉ ነገር ሲያደርግ እንግዲህ አምላክ ለመሆን የሱን ቦታ ለመውሰድ ነው አይደለ? በዚህ አንፃር አሁን ለሱ ተገዝተው የሚኖሩ የጥንት አህዛባዊ ባህል የምንላቸው በኋላ ክርስትና አድቅቆ ያጠፋቸው ስልጣኔዎች በሙሉ የሱ ተገዢዎች ነበሩ። የጥንታዊ ባቢሎንን ብናየው የጥንታዊት ግሪክ ይሄ አማልክቶችን ተረት ይዞ ይኖር የነበረ ህዝብ ማለት ነው። የጥንታዊት ሮም እነዚህ ሁሉ ትንሽ እንደ ሰውነታቸው የተወሰነ በጎ ነገር ቢኖራቸው አብዛኛው ነገር የተወሰደው ግን ከዚህ ከወደቀውት መላእክት ከተሸነፉት ከጠላት ነው የመጣው። ስለዚህ የሱን ባህሪ ነው የሚወርሱት። የእግዚአብሔር የሆነውን ነገር ይሄዱና መቀያየር ነው የሚፈልጉት። በቃ ዙፋኑ ላይ ያስቀምጡኝ ነው። እኛ ብቻ እኮ አይደለንም። እስራኤሎችም የዚህ ተጠቂ ሆነዋል። በጣም ፎልስ ጂውስ አሉ አይደል? አይሁድ ሳይሆኑ አይሁድ ነን የሚሉ አሉ በአሁን ሰዓት። አሁን እነሱ የሮስቻይልድ ፋሚሊ ነኝ እሷ አሁን የኔ ቤተሰቦች አይደሉም እውነተኛዎቹ አይሁዶች አለች። እሷ እንግዲህ ትልቅ የሮስቻይልድ ፋሚሊ ማለት በምስጢር ማህበሩ በጣም ትልቅ ስም ነው። ባንኮችን የሚቆጣጠሩ ለመንግስታት የሚያበድሩ ናቸው። እና እሷ ትክክለኞቹ አይሁዶች እኛ አይደለንም። ትክክለኞቹ አይሁዶች አሁን ያሉት ኢትዮጵያ ውስጥ ነው። የኢትዮጵያ ዘር ሐረግ ሆነው ከኢትዮጵያ ጋር ተቀላቅለው የሚኖሩትን ማለቷ ነው እሷ ሪፈር የምታደርገው ማለት ነውና የኔዎቹ አይደሉም ብላለች። ስለዚህ የእግዚአብሔር የሆነውን ነገር እየሄዱ እንቀያየር ማለት የነበረ ስርዓታቸው ነው። ከድሮ ጀምሮ ከአባታቸው የወረሱት ማለት ነው። ያ ነው እንግዲህ አሁን በክርስትና እንደምንም ታግለው ወደ 4ኛው 5ኛው መቶ ክፍለ ዘመን ላይ ሮም ከተሸነፈች በኋላ እንደገና ደግሞ በተለያየ መንገድ እያንሰራራ መጣና አሁን የዩቶፒያ በተጻፈበት ዘመን ላይ ደግሞ እንደገና አገረሸባቸው ማለት ነው ያ ነገር። ምክንያቱም ተሸንፈው ነበር መጀመሪያ በሰማዕታት በሊቃውንት ትምህርት ተሸንፈው ነበር ለ300-400 ክፍለ ዘመናት መጀመሪያ ላይ። በኋላ ግን ያው አገረሸና እንደገና እዛ እየሰራ ነው የክርስትና እንቀያየራ አሁንም ወደሚለው ነገር መጡ። እኛ ዩቶፒያንን አሉ። እኛ እኮ ምንጠፋ መስሏቸው ነበር። ለምሳሌ በግራኝ ወራራ ጊዜ ኢትዮጵያ ሰርቫይቭ ታደርጋለች ብለው አላመኑ። ስለዚህ እነሱ ይዘው ሊቀጥሉ ነበረ የነበረው ያን ሌጋሲ። እኛ ነን ኢትዮጵያውያን፣ እኛ ነን አይሁድ። አሁን እንግሊዝ እኔ ነኝ አይሁድ ነው የምትለው። መልከጼዴቅ እንግሊዛዊ ነው ትላለች። ቅድስት ሐና የድንግል ማርያም እናት እንግሊዛዊት ነች ትላለች። ክርስቶስ እኛ ሀገር ነው የተሰደደው ትላለች። ይሄን ሁሉ ነገር የሚያወሩት ያው የመቀያየሩ አባዜ ስላለ እንግዲህ ያው አሁን በእርግጥ ያው ያ ነገር የማንሰራራት ኃይል አልጠፋም ሙሉ ለሙሉ። የተጎሳቆለ ማንነት የያዝንበት ምክንያት ሁልጊዜም ያንተ ያልሆነ ነገር በምትይዝበት ሰዓት ኮንፍሊክት ውስጥ ትገባለህ። አይሄድልክም፣ እርስ በርስ ይገጫጭብካል። አንተ የሆንከው ሌላ ነው፣ ያስከው ሌላ ነው። ልክ የተቀያየረ ጫማ የለበሰ ሰው እንደማያምርበት የግራውን ወደ ቀኝ ወደ ግራ አድርጎ ምንም እንደውም ትንሽ ቆይቶ አያራምደውም፣ ራሱ አያምርበትም። ልክ እንደዛ ነው የምንሆነውና ፓራዶክስ ውስጥ ነው የምንገባው።
ፓራዶክስ ማለት የምንለውና የሚሆነው አብሮ አይሄድልንም። አብሮ እኮ መሄድ ነበረበት ብዙ ነገር አይደል? አሁን ለምሳሌ ሶሻሊዝም ብለህ ስትነሳ ድሃ የሚባል ከኢትዮጵያ መጥፋት ነበረበት። በቃ ድህነት መጥፋት ነበረበት። ያ ማዕከላዊ የምንፈልገው አይነት አኗኗር መምጣት ነበረበት። እንደዛ በከፍተኛ ኢነርጂ ተነስቶ ደግ ያንን ነገር አቺቭ ሳያደርግ ለምንድን ነው ወደኋላ የቀረው ስትል የሆነ የኛ ያልሆነ የወሰድነው ቀላቅለን የወሰድነው ነገር ስላለ ነው። በቃ አልተሳካም ጭራሽ። እንደውም ድህነቱ ከዛ በኋላ እየባሰ መጣ፣ ስደቱ ባሰ እና እየተጣመመ ነው የመጣው። ይሄንን ፓራዶክስ ነው የሚሉት ፈረንጆቹ፣ ፓራዶክሲካል አካሄድ ይሉታልና እዛው ተጠላልፈናል በተለያየ ነገር፣ በፖለቲካውም በሁሉም ነገር፣ በግብርና አካሄዱ ብትለው፣ በስርዓተ ማህበር አኗኗራችን፣ ማህበራዊ ህይወታችን ውስጥ ራሱ ያለው ነገር የሚገርም ነው። ማህበራዊ ህይወታችን ዝም ብዬ አንዳንድ ጊዜ አየዋለሁና እጅግ በጣም ይገርመኛል የምንሰራው ስራ ማለት ነው። ግንኙነትን የሚያሻሽሉ ነገሮች ላይ እንዴት አብረን እዛ ላይ ነዳጅ እየጨመርን እያሞቅናቸው እንደምንሄድ እሱን አንችልበትም፣ ወይንም እየጠፋብን መጥቷል። ቀስ በቀስ ያሳስበኝ ጀምሯል። እኔ ይልቅ እያበላሸከው ነው መጠበቅ የምትችል የሚመስልህ። እኔ ምን አይነት አስተሳሰብ እንደሆነ አላውቅም። እንደው አንድ ነገር ልትቀስልህ የሚገርመኝ ማለት ነው የሆነች ወፍ ላይ ድንጋይ ወርውረ ወፏ ምንድን ነው የምታደርገው? ትበራለች፣ እንዳይመታት ትፈልጋለች። ልክ እንደዛው አንተ ላይ የማይሆን ቃል የማይሆን ነገር ባደርግብህ፣ አሉባልታ ባስወራብህ፣ ወይንም ብሰድብህ፣ ወይንም ባናንቅ ምን ብልህ ይከፋሃል፣ ትርቀኛለህ አይደል? ለምን ትርቀኛለህ ብሎ በሚቀጥለው ይቆጣል። የሚገርምህ ማለት ነው እንዴ ምንድነው? ምን ስለሆንክ ነው አንተ ትናንትና እንዲተናገርክኝ ብለህ ማን አንተ ምንድነህ ይልካል። ይሄ ሲምፕል ትሩዝ እንዴት ይጠፋዋል ብለህ ትገረማለህ። ደግሞ አንዱ ለሰው ላይ አይደለም ያየሁት ይሄን ነገር የተለመደ ሆኗል። እየተሰዳደቡ አብሮ ለመኖር ማህበራዊ ህይወት ውስጥ ይፈልጋሉ። አይሆንም እንደዛ እየተከባበርክ ነው፣ አለበለዚያ መለያየት አለብን። ግልጽ የሆነ ነገር ላይ ይሄ ምሳሌውን ያመጣውልህ መጽሐፈ ጥበብ ላይ ስላለ ነው። ወፍ ላይ ድንጋይ ብትወረውር በራ ትሄዳለች፣ ወዳጅህንም ብታስቀይመው ጥሎ ይሄዳል። ሲምፕል ኪፕ ማድረግ ከፈለክ ትሪት ሂም ኦር ሄር ዊዝ ሪስፔክት፣ በአክብሮት ተነጋገሩ የሚል ነገር አለና ያንን እየረሳን እንደዚህ ልንሆን የቻለው እንዴት ነው ሲባል በቃ የሚገርሙ ነገሮች ስለቀላቀልን ነው። ይሄን ፓወር ዲስፕሌይ ምናምን ነገር ለምደናል። ኃይላችንን ሌላ ሰው ላይ እንዴት እንደምናሳይ ምናምን በቃ በዛ በኩል ነው መፍትሄ ያለው ብለን አምነናል። በፖለቲካም፣ በግልም፣ በማህበርም፣ በብሔርም፣ በሃይማኖትም በሁሉም ነገር ሁሉ ነገር የፓወር ዲስፕሌይ የእንትን መገለጫ፣ የኃይል መገለጫ፣ የበላይነት መገለጫ፣ ትምህርት ሳይቀር የበላይነት መገለጫ ተደርጎ ነው የሚወሰደው። እኔ አንደኛ መውጣትን ተረጉም የነበረበት ትርጉምና ሌሎች ሰዎች ደግሞ ተሰማ የሚተረጉሙበት ትርጉም አንድ አይደለም። እኔ ብዙ ጊዜ አንደኛ እየወጣሁኝ ነበር ከክላስ የማልፈው፣ ግን ያንን እንደ ኃላፊነት ነበር የማስበው እና ሁሉም ሰው እንደዛ የሚያስብ ይመስለኝ ነበር። መስከረም ያንቺ አስተሳሰብ ከሌላው ይሻላል፣ ቶሎ ነገሮችን ትይዣለሽ፣ ስለዚህ ለሌላው እንዲህ አይነት ኃላፊነት አለብሽ፣ የማስተማር ኃላፊነት አለብሽ፣ ሌላውን የማገልገል ኃላፊነት አለብሽ አድርጌ ነው የምወስደው እንጂ ምን አባክንስና በእውቀት እኔ ላይ ትደርሳለህ እንደዛ ወስጄው አስቤው አላውቅም። የሚገርም ግን ብዙ ሰው በዛ መልክ ይረዳዋል፣ የትምህርት ቤት ክሬደንሻልን ሳይቀር ማለት ነውና አረዳዳችን እንደዚህ ዝብርቅ ያለው ለምንድን ነው ሲባል መጀመሪያ የኛ ኢትዮጵያዊው አረዳድ መጀመሪያ ያልኩ ነገር ታስታውሰው ከሆነ ሰውን ለማገልገል ነው እንጂ ሰውን ለመቆጣጠር አልተፈጠርንም። አንዱ በሌላው ላይ ለመሰልጠን አልተፈጠረም የሰው ልጅ። እንደዛ ከሆነ ወደዚህ ወደማይፈለገው ወደ ኦከልቱ ዓለም ነው የምትገባው፣ ወደ ምስጢር ማህበራቱ አስተሳሰብ ነው የምትገባው። ምክንያቱም የነሱ ዓላማ መቆጣጠር ነው፣ መግዛት፣ ማስጨነቅ፣ ይሄ ነው የነሱ ዓላማ። ስለዚህ በቀላሉ ትሳባለህ፣ እነሱ የሚሰጡትን አይዲዮሎጂ ትወስደዋለህ፣ አፕላይ እያደረግከው የተዘበራረቀ ዓለም እየፈጠርክ ትመጣለህ ማለት ነውና ከዛ ውስጥ ወጥተን እንደ ተማርነው ሃይማኖት መኖር መቻል አለብን። ቤዚክ ቴኔቶቹን መርሳት የለብንም። አንድ ሰው ሲፈጠር አገልጋይ ነው፣ በቃ ለማህበረሰቡ አለቀ። የሰው ልጅ ሊያገለግሉት አልመጣም ሊያገለግል እንጂ። የሰው ልጅ እኮ ነው ያለው፣ እኔ አላለም። እኔ እንደዚህ ለዛ ነው የመጣሁት፣ እናንተ ደግሞ ለሌላ ዓላማ ነው የመጣችሁት አላለም። የሰው ልጅ ዲፋይን ያደረገልን በሙሉ ለሁላችን። ከዛ አንግል ስታየው ሁሉም ነገር፣ ሁሉም ዘርፍ፣ ሁሉም ያኗኗር ገጽታችን ከዛ አንግል መሆኑን ብንረዳ አሁን ያለንን አይነት መልክ አንይዝም ነበር፣ እንደ ተጎሳቁለን አንቀርም ነበርና የተደበቁትን ሚስጥሮች እየተገለጡልን ይመጡ ነበር። የምስጢር ማህበራቱ የቱ ጋር እንደሸወዱ። ያ ማለት በአካል አንተ ጋር አይመጡም ማለት አይደለም። በአካል ይመጣሉ፣ አብረውት ይሰራሉ፣ የተከበሩ ሰዎች ሊሆኑ ይችላሉ፣ መምህራን ሊሆኑ ይችላሉ ወዘተ። ግን እውነተኛ ዓላማቸውን አታውቀውም። አንዳንዶቹ ሳይንቲስት ናቸው፣ አንዳንዶቹ ምሁራን ናቸው፣ አንዳንዶቹ ሃይማኖት መሪዎች ናቸው። ዝም ብለው ደግሞ እንዲህ
ተማሪ ምንም ሆነውም ደግሞ አሉ። ብዙ አይነት በተለያየ ቅርጽ አሉ። ሁሉንም የህይወት እንትናችንን ለመንካት በተለያየ መንገድ ይሰማራሉ። የጥንቆላው ዓለም የዲያብሎስ ዓለም እስካለ ድረስ የምስጢር ማህበራት አሉ። ሄዶም ደግሞ ያው የጸረ ክርስቶሱ የሐሳዊ መሲሁ መገለጥ ላይ ነው የነሱ ነገር የበለጠ ፍንቱ ብሎ በዓለም ላይ የሚታየው ማለት ነው። አሉ አይካድም። ስራቸው ነው ምስጢር። እነሱ እንዳልኩ ከኛ ጋር የሚኖሩ በቴሌቪዥን የምናያቸው ሰዎች ሊሆኑ ይችላሉ። ከኛው ጋር የሚኖሩ ናቸው። እንዳልኩ የምናከብራቸውን ሰዎች ይኖራሉ። አሁን እዚህ ጋር እንደው ዝም ብሎ እንትን ማለት እንዳይሆንብኝ የበለጠ ሪሰርች ይፈልጋል። ግን በአባልነት ከተዘረዘሩት ውስጥ ነው አንዳንድ ጊዜ ጉግል ሳደርግ በጣም የምንወዳቸው የምናከብራቸው እነ ኔልሰን ማንዴላ ሳይቀሩ አሉ በምስጢር ማህበራት ውስጥ። ለምንድን ነው እሱ እንደዛ የሚሆነው ስትል በአንድ በኩል ፐብሊክ ፌስ መሆን ስላለባቸው ነው። አሁን በህዝብ የተጠላውን ጆሴፍ ሜንገል ምናምን መጥተው ህዝቡን ሊመሩ አይችሉም። እነሱ የናዚ አይምሮ እንትን በማለት ሪሰርች በመስራት የሰው አይምሮ ላይ በመቆራረጥ ነው የሚታወቁት። ሰይጣን ናቸው እነሱ ማለትና እሱ መጥቶ የህዝብ ፌስ ሊሆን አይችልም። እሱ እንደሚፈልገው አይነት አካሄድ የሚሄድለት ግን የዋህ ሰው ይፈልጋል። ስለዚህ የሜንጌል አባል መሆንክን ሳታውቅ የሜንጌል ግብረ አበር ልትሆን ትችላለህ። በቅን አይምሮ ተነስተህ አንተ ማለት ነው። በቃ ህዝቡን የሚሻለው እንዲህ ነው ምናምን ብለህ ህዝቡን እየመከርክ አንተ ማን ከጀርባ እንደሚነዳህ በትክክል አታውቅም። እና በዚህ መልክ ስለሆነ ያሉት የምስጢር ማህበራት አንዳንድ ጊዜ ዝም ብሎ ተራ ወንጀላ ቢመስላቸው ሰዎች አይደንቀኝም። አንዳንድ ጊዜ ደግሞ ራሳቸው የምስጢር ማህበራቱ ያሳስቱናል የተሳሳተ መረጃ እየሰጡ። ለምሳሌ በቃ የሆነ ጨለማ ውስጥ የሆነ ጊዜ ላይ ብቻ እየተሰበሰቡ እየጨፈሩ ምናምን ስጋ እየበሉ እንትን የሚሉ ሰዎች እንደዛ ብቻ አድርገውም ደግሞ ይሉብናል። አንዳንዴ ያውቀው ሚስ ኢንፎርሜሽን አለ እንጂ በምናውቀው በጣም ምሁራን በሆኑ ሰዎች የምስጢር ማህበራት ዓላማ እንደሚካሄድ ላይገባን ይችላል፣ ላናውቅ እንችላለን። ያንንማ አይነግሩንም። እንዴት አድርገው ይነግሩናል?